ከ16 እስከ 27 ምናምን የሚባል ነገር አለ ኤክስት ኤግዛም። ስለዚህ የምናደርገው ምንድነው ጥያቄዎች አሁን 2016 2017 ከ15 ምናምን የወጡ ጥያቄዎችን እያየሁ ነበርና ከነሱ ራንደምሊ የትኛው ላይ ብዙ ጥያቄ ወጥቷል ብለን ከመሃል እያወጣን እናያለን ማለት ነው። እንደዛ ነው የምናደርገው ከዚህ በኋላ አትሊስት ከ27 ድረስ እንደ በፊቱ። አሁን በፊቱ የምናደርገው አንድን በሽታ አውጠን ዴፊኒሽኑ ምን ይመስላል፣ ኮዙ ምንድነው፣ ትሪትመንቱስ፣ ፕሪቬንሽኑስ፣ ኮምፕሊኬሽኑስ ምንድነው ብለን ነበር የምናየው። ወደታች ገብታችሁ ካያችሁ ዩቲዩብ ላይ ሙሉ ኮርስ አለ። እሱን ገብታችሁ ማየት ትችላላችሁ። በጣም የሚረዷችሁ። አሁን ግን የምናደርገው ምንድነው ኤክስት ኤግዛም እስከሚያልፍ ድረስ እያንዳንድ ጥያቄዎችን ከውስጥ እያወጣሁ አሁን ለምሳሌ በባለፈው ዓመት ስለ ሃይፖታይሮይዲዝም ምልክቶችን ጠይቆ ከሆነ በአሁኑ ደግሞ ስለ ሃይፐርታይሮይዲዝም ሊጠይቅ ይችላል። ስለዚህ ምንድነው የምናደርገው ሃይፖታይሮይዲዝም ምንድነው፣ ሃይፐርታይሮይዲዝም ምንድነው፣ ምልክቶች ምን ናቸው ብለን እንዴት አይደንቲፋይ ማድረግ እንችላለን የሚለውን ብቻ ነው የምናየው በአሁኑ ሌክቸር። አትሊስት እንትኑ እስከሚደርስ ይሄ ኤክስት ኤግዛም እስከሚያልፍ ድረስ በዛ መልኩ ነው የምንቀጥለው። ሰላም የኔ ተወዳጆች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከረጅም ጊዜ በኋላ ተመልሰን ተገናኝተናል። በጣም ተተፋፍተናል እውነት ለመናገር እኔም ወድጄ አልነበረም፣ ትንሽ ሁኔታዎቹ ስላልተመቻቹልኝ ነበር። ይቅርታ ብያለሁ። እንግዲህ ከዚህ በኋላ ግን እንደ እግዚአብሔር ፈቃድ እንግዲህ ከሳምንት አንድ ቀን እንገናኛለን ብዬ አስባለሁኝ እንደ እግዚአብሔር ፈቃድ። አሁን ደግሞ ያለንበትን ወቅት ታውቁታላችሁ። ኤክስት ኤግዛም ደርሶብናል። በዚህ አጋጣሚ እኔም ኤክስት ኤግዛም ተፈታኝ ነኝ። ስለዚህ ኮሜንት ሴክሽን ላይ ገብታችሁ መልካም ፈተና ይሁንልህ እንድትሉኝ ይፈልጋለሁ። እኔ ከሰራኋቸው ኮርሶች አሁን እስከ 36 ኦር ከዛ በላይ የተሰሩ ኮርሶች አሉ። ዩቲዩብ ላይም በመሃል ተቆርጦ ደግሞ ቲክታክ ላይም የተፖሰቱ ትምህርቶች አሉ። እነሱን በደንብ ካያችሁ አትሊስት በጣም ነው የሚረዷችሁ እውነት ለመናገር። ልክ በፊት በምሰራው መልኩ ሙሉ ሌክቸር ለመስራት ነበር ያሰብኩት። ነገር ግን አሁን ማደርገው ምንድነው ኦልሞስት ከ16 እስከ 27 ምናምን የሚባል ነገር አለ ኤክስት ኤግዛም። ስለዚህ የምናደርገው ምንድነው ጥያቄዎች አሁን 2016 2017 ከ15 ምናምን የወጡ ጥያቄዎችን እያየሁ ነበርና ከነሱ ራንደምሊ የትኛው ላይ ብዙ ጥያቄ ወጥቷል ብለን ከመሃል እያወጣን እናያለን ማለት ነው። እንደዛ ነው የምናደርገው ከዚህ በኋላ አትሊስት ከ27 ድረስ እንደ በፊቱ። አሁን በፊቱ የምናደርገው አንድን በሽታ አውጠን ዴፊኒሽኑ ምን ይመስላል፣ ኮዙ ምንድነው፣ ትሪትመንቱስ፣ ፕሪቬንሽኑስ፣ ኮምፕሊኬሽኑስ ምንድነው ብለን ነበር የምናየው። ወደታች ገብታችሁ ካያችሁ ዩቲዩብ ላይ ሙሉ ኮርስ አለ። እሱን ገብታችሁ ማየት ትችላላችሁ። በጣም የሚረዷችሁ። አሁን ግን የምናደርገው ምንድነው ኤክስት ኤግዛም እስከሚያልፍ ድረስ እያንዳንድ ጥያቄዎችን ከውስጥ እያወጣሁ አሁን ለምሳሌ በባለፈው ዓመት ስለ ሃይፖታይሮይዲዝም ምልክቶችን ጠይቆ ከሆነ በአሁኑ ደግሞ ስለ ሃይፐርታይሮይዲዝም ሊጠይቅ ይችላል። ስለዚህ ምንድነው የምናደርገው ሃይፖታይሮይዲዝም ምንድነው፣ ሃይፐርታይሮይዲዝም ምንድነው፣ ምልክቶች ምን ናቸው ብለን እንዴት አይደንቲፋይ ማድረግ እንችላለን የሚለውን ብቻ ነው የምናየው በአሁኑ ሌክቸር። አትሊስት እንትኑ እስከሚደርስ ይሄ ኤክስት ኤግዛም እስከሚያልፍ ድረስ በዛ መልኩ ነው የምንቀጥለው። ስለዚህ ኤክስት ኤግዛም እስከሚያልፍ የምሰራቸው ሌክቸሮች ምንድነው ከጥያቄዎች የወጡ ናቸው ማለት ነው። ባይዘዌይ በጣም ደክሞኛል። አሁን ገና ቤት መግባቴ ነው። እንደገባሁ በቃ ስታንዱን አዘጋጀው፣ ቦርዱን አዘጋጀው። በቃ ይሄን ነገር መስራት አለብኝ ብዬ ወሰንኩኝ፣ ለመስራት ተነሳሁ። ስለዚህ አትሊስት አንድ ቪዲዮ ስታዩ የሆነ ነገር ይዛችሁ መውጣት አለባችሁ። አሁን ለምሳሌ ከዛሬው ሌክቸር ኤክስት ኤግዛም ላይ ብዙ ጊዜ ይወጣል። ባይ ዘ ዌይ ዛሬ የምናየው ስለ ሚን፣ ሚዲያ፣ ሬንጅ፣ ሞድ የሚሉትን ነገሮችን ነው። ስለዚህ ወጥቷል ኤክስት ኤግዛም ላይ 2016 ኦር 2017 ወጥቷል፣ አይቻቸዋለሁ። ስለዚህ ሚን ምንድነው፣ ሚዲያ ምንድነው፣ ሞድ ምንድነው፣ ሬንጅ ምንድነው የሚለውን ነገር በዛሬው ቪዲዮ በደንብ ማወቅ አለባችሁ ማለት ነው። ካልገባችሁም ደግማችሁ እዩት። የምሬን ነው፣ ይመጣል። በደንብ እወቁት። በጣም የሚጠቅማችሁ ነገር ነው። ሶ ሚን፣ ሞድ፣ ሚዲያ፣ ሬንጅ። ስለነዚህ ነገሮች ዛሬ በደንብ ማወቅ አለባችሁ ማለት ነው። አሁን ኤግዛምፕል እንሰራለን። ቀጣይ ደግሞ እናንተ የምትሰሩትን ኤግዛምፕል አስቀምጥላችኋለሁ። ሰርታችሁ ደግሞ ከነ ፎርሙላው ማስቀመጥ አለባችሁ ኮሜንት ሴክሽን ላይ። ባይ ዘ ዌይ ከዚህ በፊት ቲክቶክ ላይ ታችሁ ከሆነ ሙሉ ቪዲዮ አልፖስትም። ብዙውን ጊዜ የምፖስተው ከመሃል የሆነ ፓርት ነው።
ግን ሙሉ ቪዲዮ የምታገኙት ኢትዮ ሄልዝ ቲዩብ ብላችሁ ዩቲዩብ ላይ ነው የምታገኙት። ሰርች ስታደርጉ ራሱ ይመጣላችኋል። ስለዚህ ምንድነው ቲክቶክ ላይ ብዙውን ጊዜ አጭር ቪዲዮን ፖስት ማድረገው ቲክቶክ ላይ ያያችሁትን ነገር አላለቀልኝ ምናምን ስትሉ አይቻለው፣ ግን ዩቲዩብ ላይ ሄዳችሁ መጨረስ ትችላላችሁ። ምክንያቱም ታውቁታላችሁ ረጅም ቪዲዮ ቲክቶክ ላይ ለመፖስት ትንሽ ያስቸግራል። ስለዚህ ቤተሰቦች ሙሉ ቪዲዮውን ለማየት ዩቲዩብ ላይ ሄዳችሁ ቼክ አድርጉ። ዩቲዩብ ሊንክ ደግሞ አይ ቲንክ ቲክታክ ባዮ ላይ አስቀምጬ ነበር፣ ብዙም እየሰራ አይደለም፣ ግን ኢትዮ ሄልዝ ቲዩብ ብላችሁ ሰርች ስታደርጉ ይመጣላችኋል ራሱ። የዛሬው ትምህርታችን እንግዲህ ሚን ሞድ ሚዲያ ሬንጅ ነው። ኤግዛምፕል እንስት እስኪ ቁጥሮችን የፈለጋችሁትን ቁጥር እያስገባችሁ መለማመድ አለባችሁ። አሁን አንድ ኤግዛምፕል እንሰራለን። ቀጣይ ደግሞ ለእናንተ አንድ ኤግዛምፕል ሰጣችኋለሁ። ያን ሰርታችሁ ከነ ፎርሙላው ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። ኤግዛምፕል እንስት እስኪ ኤግዛምፕል 4 2 6 4 7 1 13 የፈለጋችሁትን ቁጥር ማስገባት ትችላላችሁ። ሲሰጣችሁ ይሄ ቁጥሩ ይሰጣችኋል ራሱ፣ ግን ጥያቄው ላይ ሞድ ስንት ነው፣ ሚዲያ ስንት ነው፣ ሬንጅ ስንት ነው፣ ሚን ስንት ነው ብሎ ነው የሚሰጣችሁ። ስለዚህ አሁን ለምሳሌ ይህን ቁጥር ቢሰጣችሁና ሚን ምንድነው፣ ሞድ ምንድነው፣ ሚዲያ ምንድነው፣ ሬንጅ ምንድነው ሊላችሁ ይችላል። መጀመሪያ ማድረግ ያለባችሁ ነገር ምንድነው፣ ይህንን ከትንሹ ወደ ትልቁ ኦርደር አድርጋችሁ ማስቀመጥ አለባችሁ። እንደዛ ስናስቀምጥ የመጀመሪያው ስቴፓችን የሚሆነው ይሄ ነው። በቃ ይህን ካላስተካከላችሁ ይህንን መስራት አትችሉም። መጀመሪያውኑ ይህንን ከትንሹ ወደ ትልቁ ማስቀመጥ መቻል አለብን ማለት ነው። ስለዚህ አንድ እንወስዳለን፣ ከዛ 2 አለ፣ ከዛ 3 የለንም፣ 4 አለን፣ 4 አለን፣ ድጋሚ 4 አለን፣ 4 አለን፣ ከዛ 5 የለንም፣ 6 አለን፣ 6 ከዛ 7 ከዛ 1 2 3 4 5 6 1 2 3 4 5 6 7 13 አለን። በቃ መጀመሪያ የምናስቀምጠው ልክ በዚህኛው ፎርም ማስቀመጥ አለብን። ኔክስት ምንድነው የምናደርገው? ሚንን ስንፈልግ ማድረግ ያለብን ነገር ምንድነው? ይህንን መደመር አለብን። ይህን አንድ ላይ መደመር አለብን። ሲካፈል 1 2 3 4 5 6 7 ነው አይደለ? ሲካፈል 7 እናደርጋለን። አያችሁ 1 ሲደመር 2 ሲደመር 4 ሲደመር 4 ሲደመር 6 ሲደመር 7 ሲደመር 13 እናደርጋለን። ሲካፈል 1 2 3 4 5 6 7 ሲካፈል 7 እናደርጋለን ማለት ነው። ይህን ደምራችሁ በ7 በምታካፍሉበት ጊዜ ስንት ይመጣ? 5.29 ይመጣል። የዚህ ቁጥር ሚን ስንት ነው ከተባላችሁ 5.29 ነው ማለት። ሌላኛው ሞድ ነው። ሞድ ማለት ደግሞ ፍሪኩዌንትሊ ወይም ደግሞ የተደጋገመ ቁጥር የትኛው ነው ማለት ነው ሞድ ማለት። አሁን እዚህ ላይ አንድ ናት፣ ሁለትም አንድ ብቻ ናት፣ 4 ግን ሁለቶች አሉ፣ ከዛ 6 አንድ ናት፣ 7ም አንድ ናት፣ 13ም አንድ ነው። በተደጋጋሚ የተጻፈ ቁጥር የትኛው ነው ለማለት ነው ሞድ ደግሞ። ስለዚህ እዚህ ጋር በተደጋጋሚ የተጻፈ ቁጥር የትኛው ነው? 4 ነው ማለት ነው። ወስተን 4 እናስቀምጣለን። አሁን 4 ምንድናት? ሞድ ናት ማለት ነው። ሌላኛው ሚዲያ ነው። ሚዲያ ማለት ደግሞ አሁን እዚህ ጋር ከ1 እስከ 13 አለ አይደል? ዳት ሚንስ ኦርደር ሊስት አስቀምጡ 7 ቁጥሮች አሉ። ስለዚህ የመሃለኛው ቁጥር የትኛው ነው ማለት ነው ሚዲያ ማለት ስሙ እንደሚጠቅሰው ሚድል ሚዲያ። ስለዚህ የመሃለኛው ቁጥር የትኛው ነው ማለት ነው። በዚህ ሁለቶችን ትወስዳላችሁ፣ በዚህም 2 ትወስዳላችሁ፣ ከዛ 3 ቀረ፣ በዚህ 1 ትወስዳላችሁ፣ በዚህ 1 ትወስዳላችሁ፣ 4 ቀረች። ስለዚህ የመሃለኛው ቁጥር አሁን 4 ነው ማለት ነው። ስለዚህ ሚዲያ ስንት ይሆናል? 4 ይሆናል ማለት ነው። ሌላኛው ሬንጅ ነው። ሬንጅ ደግሞ እዚህ ጋር ትልቅ ቁጥር አለ፣ እዚህ ጋር ትንሹ ቁጥር አለ። ሬንጅ ማለት ትልቁ ቁጥር ሲቀነስ ትንሹ ቁጥር ማለት ነው። ያ ማለት 13 ሲቀነስ 1 ማለት ነው። 13 ሲቀነስ 1 which equals to 12 ይሆናል ማለት ነው። የዚህኛው ሬንጅ አሁን ስንት ነው? 12 ነው ማለት ነው። ባይ ዘ ወይ በጣም ቀላል ነው። እውነት ለመናገር ማስተዋል ነው የሚጠበቅባችሁ። ጥያቄውን አይታችሁ ምንድነው የሚጠይቀን?
ሚን ነው፣ ሚዲያ ነው፣ ሞድ ነው፣ ሬንጅ ነው የሚጠይቀን ብላችሁ ማስተዋል ብቻ ነው። በቀላሉ ትሰሩታላችሁ። ስለዚህ ሚን፣ ሚዲያ፣ ሬንጅ፣ ሞድ ይህን ይመስላል። ነገር ግን ከነዚህ ትንሽ ከበድ የሚለውን እና በሌላ መልኩ መጥቶ ትንሽ የሚያስቸግራችሁን ነገር ላሳያችሁ። እሱ ምንድነው? ሚዲያ ላይ ነው። ሚዲያ ላይ አሁን ለምሳሌ እዚህ ጋር ቁጥሮቹ 7 ስለሆኑ በቀላሉ ሚዲያን አገኘን። ቁጥሮቹ 8 ቢሆኑስ? እዚህ ጋር ለምሳሌ 14 ቢጨመር እንዴት አድርጋችሁ ነው የምትሰሩት? ኦድ ከሆነ ኦልሬዲ ተሰርቷል። በቃ ሚዲያውን ለማውጣት ምንም አያስቸግራችሁም። ኢቭን ከሆነ ግን ለምሳሌ 1 2 3 4 5 6 7 8 ነው አይደለ? ምን ታደርጋላችሁ? በዚህ 3 ቁጥር ቀንሱ። ልክ በዚህኛውም 3 ቁጥር ቀንሱ። መሀል ላይ የቀረ ምንድነው? አሁን 4 እና 6 ናቸው። ሚዲያን ደግሞ 4 እና 6 ነው ብላችሁ ማስቀመጥ አትችሉም። ምንድነው የምታደርጉት? 4 ሲደመር 6 ሲካፈል ለ2 ታረጋላችሁ ማለት ነው። ስለዚህ ስንት ይመጣል? 4 ሲደመር 6 ስንት ነው? 10 ሲካፈል ለ2 እኩል ነው 5 ይመጣል ማለት ነው። ስለዚህ እዚህ ላይ ሚዲያ ስንት ነው? 5 ይሆናል ማለት ነው። ልክ እንደዚህ አይነት ኢቭን ቁጥር ከገጠማችሁ ይሄኛውን መሀልኛውን የቀረውን ትደምሩና በ2 ታካፍላላችሁ ማለት ነው። ማለት ላይ ሚዲያን ስትፈልጉ። ሌላኛው ተመሳሳይ ነው፣ ፎርሙላው ችግር የለውም። ሚዲያ ላይ ትንሽ ለየት የሚያደርገው ነገር ስላለ ነው እንጂ ሌላው ተመሳሳይ ነው። ስለዚህ በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። እስኪ ለእናንተ ደግሞ ሰርታችሁ ኮሜንት ሴክሽን ላይ የምታስቀምጡትን ጥያቄ ልስጣችሁ። ኦኬ ምሰጣችሁ ቁጥሩን ነው። አሁን ለምሳሌ እኔ መጀመሪያ አስቀመጥኩኝ፣ ከዛ ሚና አወጣው፣ ከዛ ሚዲያ አወጣው፣ ከዛ ሬንጅ ደግሞ እንደዚህ ነው ብላችሁ በፎርሙላ ታስቀምጣላችሁ ማለት ነው። ቁጥሩን ልስጣችሁ እስኪ 5 7 3 8 12 1 2 3 4 5 11 12 1 2 3 4 5 6 7 ኦኬ ከዛ 5 ባይ ዘ ወይ ይሄኛውን ስላልነገርኳችሁ እኔ ልንገራችሁ ይመስለኛል። ምንድነው እዚህ ጋር 5 አለ 12 አለ። እዚህ ሞድን ስታወጡ እንዴት እንደምታረጉ አልነገርኳችሁም። ስለዚህ እዚሁ ልንገራችሁ። እዚህ ጋር ሞድ ብቻ ነው፣ ሌላው ተመሳሳይ ነው ከዚህኛው ጋር። ሚንም ብታወጡ፣ ሚዲያን ብታወጡ፣ ሬንጅን ብታወጡ ባሳየዋችሁ መልኩ ማውጣት ትችላላችሁ። ሞድ ግን 2 ተደራራቢ ቁጥር አለ። እዚህ ጋር 5 እና 5 አለ፣ እዚህ ጋር 12 እና 12 አለ። 2 ቁጥር አለን ማለት ነው። ስለዚህ ሞድ ስናወጣ የተደጋገመ ቁጥር ማለት ነው። ስለዚህ እነዚህ ተመሳሳይ ናቸው። ስለዚህ ምን እናደርጋለን? ሞድ ላይ 5 እና 12 ብለን ማውጣት እንችላለን ማለት ነው። ኦልሬዲ ሞዱን ነግሬያችኋለሁ። እናንተ ግን ሚን፣ ሚዲያ እና ሬንጅ አውጣችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁ ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። እኔም ኮሜንት ሴክሽን ብዙ ጊዜ በጣም ነው የማየው። ባይዘው ኮሜንት የምታደርጉትን ነገር በጣም አያለሁኝ። ሌላኛው ደግሞ ኮሜንት ላይ ብዙ ጊዜ የማየው ነገር ምንድነው ዳውንሎድ እንዲሆን አድርግ ምናምን የምትሉት ነገር አለ። አድርጋለሁኝ፣ ችግር የለውም። ግን ፌቨራይት ውስጥም አስቀምጣችሁ መጠቀም ትችላላችሁ። ሌላኛው ደግሞ ዩቲዩብ ላይ ዳውንሎድ ማድረግ ይቻላል። ዩቲዩብ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ቲክታክ ላይ ደግሞ ፌቨራይት ላይ አስቀምጣችሁ በፈለጋችሁት ቀን ገብታችሁ ማየት ትችላላችሁ ማለት ነው። ሶ የዛሬው ትምህርታችን ይህን ይመስል ነበር። አትሊስት ለኤክስት ኤግዛም የሚጠቅመንን በሳምንት 2 ወይ 1 እንደ በፊቱ አልጠፋም፣ እንደዛ ለማየት እንሞክራለን። ከሳምንት 1 ወይ 2 ለማየት እንሞክራለን። እስከዚህ ሰዓት ቁጭ ብላችሁ ስትከታተሉ ስለቆያችሁ በጣም አመሰግናችኋለሁ። የሚገርማችሁ ነገር እንግዲህ ቅድም ነግሬያችኋለሁ፣ ይህን ቪዲዮ ለመስራት እንግዲህ ደክሞኛል በጣም እንደደረስኩ መስራት የገባው። ከእናንተ የሚጠበቀው ምንድነው? ለጓደኞቻችሁ ሼር ማድረግ፣ ቪዲዮውን ላይክ ማድረግ፣ አትሊስት ሰርች ቫይራል እንዲወጣልኝ ማድረግ የእናንተ ኃላፊነት ነው። እንደዚህ ጠፍቼ ለምን ጠፋ ብላችሁ ኮሜንት ሴክሽን ላይ የምትጠይቁኝ ልጆች ግን በጣም ነው አመሰግናችሁ። በጣም ነው ማከብራችሁ ሁላችሁንም። ኔክስት ደግሞ በአዲስ ቪዲዮ ተመልሰን እንገናኛለን። አመሰግናችኋለሁ።